የብሩህ አእምሮ ባለቤት የሆነው ዝነኛው ተመራማሪ ኒኮላ ቴስላ ብዙ ውለታ የዋለላትን ይህችን ዓለም በሞት ሲሰናበት በአሳዛኝ ሁኔታ መሆኑ ሳይንስ አዲስ የወጡ መረጃዎች እንደሚያሳዩን ከመሞቱ በፊት ሊሰጠን የነበሩ ብዙ ጥናታዊ ግኝቶችና ለዓለም ሕዝብ ሁሉ ትልቅ በረከት ሊሆኑ የሚችሉ አዳዲስ ስራዎች ሁሉ በኤፍቢአይ አመራር መሰረቃቸውን እንዲሁም ሌሎችም ደባዎቻቸው ተጋልጠዋል። ቴስላ ካረፈ ከሁለት ቀናት በኋላ ኤፍቢአይዎች ዘረፋ በሚመስል መልኩ ወደ ቴስላ መኖሪያ ክፍል ገቡና በሺዎች የሚቆጠሩ ገጾች ላይ ያሰፈራቸውን አዳዲስ ጥናታዊ ጽሑፎቹን፣ ለህዝብ ይፋ ያልተደረጉ አዳዲስ ዕቃዎቹን፣ ኃይለኛ የጦር መሳሪያ አሰራር እቅዱን፣ ብቻ በክፍል ውስጥ ያገኟቸውን ሳይንሳዊ የሆኑ ግኝቶች ሁሉ አንድ ባንድ ሰብስበው ወሰዷቸው። ከዛሳ ታዲያ የወሰዷቸውን የቴስላ ንብረቶች ምን አደረጓቸው? መልሱ አይታወቅም ነበር። ምክንያቱም ኤፍቢአይ ወደ ቴስላ ክፍል መግባቱን እንኳን ከናካቴው ክዶት ስለነበረ። ይሁንና ከብዙ አስርት ዓመታት በኋላ ሚስጥሮች እየወጡ የቴስላን ጥናታዊ ንብረቶች ምን ሲያደርጉባቸው እንደኖሩ ከያቅጣጫው የሚወጡ መረጃዎች እየመሰከሩ ነው። ለብዙ ዓመታት እነኛን አዳዲስ ግኝቶች ሳይቀበሉት ኖረዋል። ነገር ግን ከሞተ በኋላ እውነታው ከምናስበውና ከምናውቀው ርቆ የጨለመ እቅድ ያነገበ በተሰናሰሉ ውሸቶች የተለበጠ መሆኑን የሚያረጋግጡልን ኤፍቢአይ የዋሻቸው፣ ሲአይኤ የተመለከታቸው እንዲሁም ቴስላ የመሰረታቸው መረጃና ማስረጃዎች እነኚህ ናቸው። የተከበራችሁ ሁሉ ቆይታችሁ ከኔ ጋር ይሁንና ቴስላ ስለፈለሰፈልን አዲስ በረከትና ሌሎችም የቴስላ ሐሳቦች የምነግራችኋለሁ። በአሁኑ ጊዜ በዓለም ላይ ባሉ ከተማዎች ሁሉ የኤሌክትሪክ ፓወርን የምንጠቀመው ኢትዮጵያ ውስጥ ለመንግስት፣ ሌሎች ሀገራት ላይ ደግሞ ለመስራች ኩባንያዎችም ቢሆን በተጠቀምነው ልክ እየከፈልን ቢሆንም ባለብሩህ አእምሮ ቴስላ ግን ካልሰመሩለት ወይንም ተቀባይነት ካላገኙለት ግኝቶቹ መካከል አንዱ ልክ እንደምንተነፍሰው አየር ዓለም ላይ ሁሉም ቦታ በነፃ የምንጠቀመውን የኤሌክትሪክ ኃይል ማግኘት መቻሉን መናገሩ ነበር። ኒኮላ ቴስላ ማለት የፈጠራ ብቃት ያለው ሰው ብቻ ሳይሆን ይኖርበት ከነበረው ዘመን ርቆ ለወደፊቱ ትውልድ የኖረ ለሰው ዘር ሁሉ ጠቃሚ የሆኑ እቅዶችን እየነደፈ ትልቅ ባለውለታችን ነው። በ1856 ዓ.ም ዓለምን የመቀየር ራዕይ ይዞ የተወለደው ኒኮላ ቴስላ እንደተመኘው ዓለምን መቀየር ችሏል። ዛሬ የምንጠቀማቸው ቴክኖሎጂዎች ሁሉ በሚባል ደረጃ የሱን ምጡቅ አእምሮ ግኝቶች መሰረት ያደረጉ ናቸው። በቤታችን ያለው የኤሌክትሪክ ኃይል፣ በሪሞት የምንቆጣጠራቸው ነገሮች፣ ለማርኮኒ እውቅና የተሰጠው የሬዲዮ ሞገድ እንኳን ሳይቀር የቴስላ ግኝቶች ናቸው። በእርግጥ የጊዜው ከፍተኛ ምክር ቤት ከቆይታ በኋላም ቢሆን የሬዲዮ ሞገድ ግኝት ባለቤትነት እውቅናውን ለቴስላ ያጸደቀለት ቢሆንም እስከዛሬ ድረስ ብዙዎቻችን እውነታውን አናውቅም። ይሁን እንጂ ቴስላ በዚህ አላቆመም ነበር። በ1926 ዓ.ም የፈጠረውን አነስተኛ ዕቃ በማሳየት በዓለም ዙሪያ ያሉ ሰዎች ሁሉ እንዲተያዩና እንዲደማመጡ የሚያስችል ግኝቱ ስለመሆኑ ያብራራ ሲሆን ዛሬ ላይ ያንን ግኝቱን መሰረት ያደረገውን ቴክኖሎጂ ስማርትፎን ብለን እንጠራዋለን። ነገር ግን ያን ጊዜ ቴስላ ስለ ግኝቱ ሲያብራራ ሰዎች እንደ እብደት ነውና የቆጠሩት በጊዜው ተቀባይነት አላገኘም ነበር። መገናኛ ገመድ ወይንም የኤሌክትሪክ መስመር የማያስፈልገው የኤሌክትሪክ ኃይል ዓለም ሁሉ በነፃ እንዲያገኝ ማድረግ እንደሚችል አሳወቀ። የፈጠራ ሐሳቡንም ለዓለም ለማረጋገጥ ሞገድ ማሰራጫ ግዙፍ ማማ ቢገነባም በጊዜው የነበሩ ባለሀብቶች ግን የቴስላ ሐሳብ እውን ከሆነና ዓለም ሁሉ ነፃ የኤሌክትሪክ ኃይል ካገኘ የእነሱን ትርፍና ንግድ ሊጎዳ እንደሆነ አስበው ቴስላ ለተግባራዊ ሙከራው የሚሆን ገንዘብ እንዳያገኝ አደረጉ። በሺዎች የሚቆጠሩ የቴስላ ሳይንሳዊ ሐሳቦችና ጥናታዊ ግኝቶች የዛሬውን የሰለጠነ ዓለም መቅረጻቸው በበቂ ሁኔታ እውቅና ያልተሰጠበት ጉዳይ ሲሆን በዕድሜው መጨረሻ ዓመታት ደግሞ ይበልጡኑ ገለልተኛና ድሃ ሆኖ ለመኖር ተገዶ ነበር። ከዚህ ዓለም በሞት ከተለየ በኋላ ግን የሱ ሞት ለብዙ ሚስጥሮች መገለጥ ምክንያት ሆኖ ከነገሩን በዘለለ የነበረው እውነተኛ የቴስላ አሟሟት በጥር 7 1943 ዓ.ም በ86 ዓመቱ ብቻውን በሚኖርበት ኒውዮርከርስ በተባለው ሆቴል ክፍል ውስጥ በአልጋው ላይ ተስተካክሎ እንደተኛ ነበር የዚህን ዓለም ሕይወት ቆይታውን ያጠናቀቀው። ዓለምን በብርሃን ስለመሙላት ራዕይ የነበረውና የፈለሰፈውም ግኝት ውድቅ የተደረገበት ቴስላ ከብርሃን በራቀ ጨለም ያለ ክፍል ውስጥ ከሞተ በኋላ ነገሮች ሁሉ በፍጥነት ነበር የሆኑት። በሁለተኛው ቀን ኤፍቢአይዎች ወደ ክፍሉ ገብተው አንድ ሰከንድ እንኳን ሳያባክኑ የቴስላ የሆኑ አዳዲስ ነገሮችን ሁሉ አንድ በአንድ ለቅመው ከ80 በላይ በሚሆኑ ትላልቅ ሻንጣዎች ታጭቀው ተወሰዱ።
ብዙ ጽሑፎቹ፣ የማይታወቁ አዳዲስ ዕቃዎቹ እንዲሁም ሌላም። ቴስላ ከሰዎች ተገሎ በብቸኝነት እንዳለ የሞተ የሳይንስ አዋቂ አዛውንት ብቻ ከነበረ የቴስላን ጥናቶች በሙሉ መንግስት ለምን በፍጥነት መውሰድ አስፈለገው? ምንም እንኳን የዩኤስ ዜጋ ሆኖ ከ50 ዓመታት በላይ ቢኖርም የወሰዷቸው ንብረቶች ግን በውጭ ሀገር ዜጋ ንብረት ቢሮ እንዲያዙ ተደርገዋል። የገዛ ዜጋቸው ሳለ ለምን እንደ ውጭ ሀገር ጠላት አዩት? ለምንስ የዚህን ያህል ሚስጥራዊ ማድረግ አስፈልጋቸው? የቴስላን ጽሑፎች እንዲያጠናቸውና አዳዲስ ሐሳቦቹን እንዲለይ የተመረጠው ሰው ጆን ጂ ትራምፕ ሲሆን የተከበረ የኤምአይቲ ፕሮፌሰር ነው። እናም በ3 ቀናት ውስጥ ብቻ በቴስላ ጥናታዊ ጽሑፍ ገጾች ላይ ምንም ዋጋ የሚሰጠው ወይንም ጠቃሚ የሆነ ነገር አለመኖሩን አሳወቀ። ይሁን እንጂ የቴስላን አይነት የፈጠራ አእምሮ ያለው ሰው ጽሑፍ በዚህን ያህል ፍጥነት አንብቦ መረዳት ቀላል እንዳልሆነ ብዙዎቻችን የምንስማማበት ሐሳብ ነውና አንድ ትልቅ ነገር ለመደበቅ እየሞከሩ እንደሆነ ግልጽ ነው። ኤፍቢአይ ለብዙ አስርት ዓመታት ያህል የቴስላን ጽሑፎች ተመርኩዘው ምንም የሚሰሩት ነገር እንደሌለ፣ ንብረቶቹን እንዳልነኳቸውና ከናካቴው ወደ ቴስላ መኖሪያ ክፍል እንዳልገቡ ደጋግመው ሲነግሩን ኖረው በመጨረሻ ግን እየዋሹን እንደነበረ የሚያረጋግጡልን ማስረጃዎች ወጡ። በአውሮፓውያኑ አቆጣጠር በ2013 ዓ.ም ዘ ፍሪደም ኦፍ ኢንፎርሜሽን አክት በተባለው መረጃን የማግኘት ወይንም የመረጃ ነጻነት ተግባር ኤፍቢአይ በሺዎች የሚቆጠሩ ገጾች ላይ የሰፈሩትን የቴስላ ሐሳቦች ወደ ሕዝብ ፊት ለማቅረብ ተገደደ። ከዛ የቴስላ ጽሑፎች የፈቷቸው ሚስጥሮች ናቸው እንግዲህ አስደንጋጭ የሆኑት። ያን ጊዜ የቴስላን መዝገቦች ኤፍቢአይ ወስዷቸው እንደነበረ ተረጋገጠ። ይሄ ብቻም ሳይሆን እያንዳንዱን ገጾቹን አባስተዋቸዋል፣ በፎቶግራፍ መልክ አስቀምጠዋቸዋል። ቀድሞውኑ እንደተናገሩት የቴስላ ጽሑፎች ጥቅም አልባ ከነበሩ ለምን ከ70 ዓመታት በላይ በሚስጥር አቆዩአቸው? በኋላም ጉዳዩን በጥልቀት አስበን ለነዚህ ሁሉ ዓመታት ተደብቀው ሲሰሩ ያቆዩአቸውን ነገሮች ማወቅ በአእምሯችን ውስጥ የሚመላለሱ ጥያቄዎችን ሁሉ እንደሚፈቱልን እንረዳለን። በኤፍቢአይ ሴራ ብቻ ሳያበቃ ሲአይኤ መሳተፉ ደግሞ የበለጠ ደረጃ እንዲሰጠው ያደረገው ጉዳይ ሲሆን በእነዛ ዓመታት የተሰሩ ስራዎች ምን ያህል ሰፊ እቅድና ዓላማ እንደዘረጉ ያረጋግጥልናልም ተብሎለታል። እናም ይሄ ሁሉ ፈተና የደረሰባቸው የቴስላ ጽሑፎች ምንም እንኳን ለአንባቢያን መቅረባቸው ቢታወቅም አሁንም ግን የጎደለ ነገር እንዳላቸው ያሳብቃሉ። ብዙ ቃላቶቹ በተደለዙ ጥቁር መስመሮች ፍጹም ተሸፍነው ሙሉ ሐሳቡን እንዳያስተላልፉ ሆነዋል። ከቃላት አልፎ በገጾችም ደረጃ የሌሉ ያልተካተቱ ገጾች ብዙ ጉድለቶችን አምጥተዋል። ይህ በእንዲህ እንዳለ ቴስላ ከመሞቱ በፊት አንድ አስገራሚ የመጨረሻ ጥናታዊ ግኝቱን እንዳጠናቀቀ የተናገረ ሲሆን ያም ግኝት ኤርፕሌኖችን ከሰማይ ላይ ማውረድ የሚችል ኃይለኛ የጦር መሳሪያ ሰርቶ ማጠናቀቁ ነበር። ይህንንም የጦር መሳሪያውን ዘ ዴዝ ሬይ ብሎ ሰይሞታል። ታዲያ ኤፍቢአይ እና ሲአይኤ በቴስላ ግኝቶች ላይ ከፍተኛ ፍላጎት የማሳየታቸው ምክንያት ይሄ ይሆን? ለብዙ ዓመታት ያህል ታላቁ አሜሪካዊ የአምፖል ፈጠራ ባለቤት ብለን ስናሞግሰው የነበረው ቶማስ ኤዲሰን እንኳን የቴስላን ግኝት በገንዘብ ገዝቶ አምፖል ፈጣሪ የሚለውን ዕውቅና መቆናጠጡን ከዛም በዚሁ ሐሰተኛ የፈጠራ ባለቤትነት ስም ዝነኛ ባለሀብት መሆን መቻሉ ከተደበቁን እውነታዎች መካከል አንዱ እንደሆነ ይነገራል። እውነተኛውን የፈጠራ ውጤት ባለቤት የኒኮላ ቴስላን ሕይወትና የጥናታዊ ግኝቶች ዕውቅና ከሐሰተኛው ቶማስ ኤዲሰን ዕውቅና ጋር አነጻጽሩት። የመጀመሪያውን የኤሌክትሪካል ሲስተም ሐሳቡን እስከ ፍጻሜ ማሳካት ስላልቻለ ሐሳቡን ካሻሻለለትና ካሳካለት በምላሹ ትልቅ ክፍያና ሽልማት እንደሚሰጠው ለቴስላ ቃል የገባለት ቢሆንም ቴስላ ካሻሻለለትና ሐሳቡን እውን ካደረገለት በኋላ ግን ያላንዳች ሳንቲም ክዶት ዕውቅናውንም ሆነ ገንዘቡን ብቻውን ተቀብሏል። በዚህም ሳይበቃው የክደቱን ጉዳይ ቴስላ ንቆ ቢተወውም ኤዲሰን ግን አልረሳውምና ስርቆቱ እንዳይጋለጥበት ቴስላ ያገኘውን አልተርኔቲንግ ከረንት ሲስተም ለማደናቀፍ ወጥመድ ዘርግቶ የቴስላ ሲስተም አደገኛ እንደሆነ ለሰዎች ለማሳመን ሲጥር ነበር። ይህ ሁሉ እንዳለ ሆኖ ቴስላ ሞተሮችና ኤሌክትሪክ ሲቲ ላይ ብቻ አልነበረም ሲሰራ ይኖረው። ይልቁኑ በእጅጉ የገዘፈ ራዕይ ነድፎ ለዓለም ሁሉ የሚበቃ ነፃ፣ ያልተገደበ እንዲሁም ያለምንም ገመድ በአየር ላይ መተላለፍ የሚችል ኃይል ወደ እያንዳንዳችን ቤት ማድረስ እንደሚችል ያምን ነበር። አስቡት እንግዲህ ለዓለም ሁሉ የሚበቃ በባለሀብቶች ኩባንያ ቁጥጥር ስር ያልሆነ ልክ እንደምንተነፍሰው አየር የኤሌክትሪክ ኃይልንም እንዲሁ በነፃ ማግኘት ስንችል በጣም አጓጊ ሐሳብ ነው። ይህንን ሐሳቡን እውን ለማድረግ ማማ መገንባት ጀምሮ ነበር።
ለብዙ ኩባንያዎችም የጀመረውን ማማ እንዲጨርስ የሚያስችለውን የገንዘብ እርዳታ እንዲያደርጉለት የሚለምኑ ብዙ ደብዳቤዎችን አስገብቶ ነበር። ነገር ግን ባንኮችንና ትላልቅ ድርጅቶችን የሚቆጣጠሩ ሰዎች ያስፈልገውን የገንዘብ እርዳታ አድርገውለት ነፃ የኤሌክትሪክ ኃይል የማመንጨት ሀሳቡ እውን ከሆነ የነሱ ድርጅት ትርፋማነት ሊንኮታኮት እንደሆነ ስለሚያውቁ አንዳቸውም ቢሆኑ ሊረዱት ፈቃደኛ አልሆኑም ነበር። ስለዚህ የቴስላ ሞገድ ማሰራጫ ማማ ግንባታ ተቋርጦ ትልቅ ራዕዩና ለዓለም ሊሰጠው የነበረው ስጦታ እንዲሁ ተዳፍኖ ቀረ። በእርግጥ ጉዳዩ የገንዘብ ብቻ ሳይሆን ኃይልን መቆጣጠር ማለት ህዝብንም መቆጣጠር እንደማለት ነውና ያንን ማጣት ለህዝቡ ጠቃሚ ሊሆን ቢችልም ለመንግስትና ለባለሀብቶች ግን ጥሩ ዜና አይደለም። እናም ምናልባት ለዚህ ይሆናል የቴስላ ትልቅ ህልም ቅዠት ሆኖ እንዲቀር ያደሙበት። እስካሁን ያየናቸው መረጃዎች በብዙ ሽፋኖችና ወጥመዶች መሃል እንደ ድል ሾልከው የወጡ እውነታዎች ናቸው እንጂ መላውን ሚስጥርና ከቴስላ ጋር ተያይዞ የተዘረጉ ሴራዎችን ማወቅ ብንችል ገና ብዙ እውነታዎችን ማግኘት እንችላለን። በጊዜ ሂደት ደግሞ የሚወጡ አዳዲስ መረጃዎች የሚያሳዩንን እውነቶች ለማየት እንዲሁም በፍጥነት መረጃውን ወደ እናንተ ለማድረስ እኔ ዝግጁ ነኝ። ታዲያ በየጊዜው የምንለቃቸው አዳዲስ መረጃዎች እንዳያመልጡ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጎ የደወል ምልክቱን ማብራት ቀላሉ መንገድ ነው። ላይክ፣ ሼር እና ኮሜንት ማድረግ እንዳይረሳ። ቆይታችሁን ከኔ ጋር ስላደረጋችሁ ከልብ እያመሰገንኩኝ ለዛሬ በዚህ አበቃው። በአዲስ መሰናዶ ዳግም እስክንገናኝ ቸር ያቆየን።